የለም ያለሽ ፋራ ነገር ነች እኮ እና ከጋበዝካት በኋላ ፈጣሪ ስትል ብላ ሄደች። ኧረ በእናትህ እሱ ማያራዳ ስራ ነው። እና ምን አድርገሽ? ይኸውልህ መጀመሪያ እንገናኝ ብላ ጮችልኝ። እዛ እኔ ልሽ ፏ ብዬ ምናምን ነገር የቀጠረች ቦታ ልበላ ክቻስ ማለት እሺ። ከዛስ? አንተ አዎ፣ አንተ ራስህ እኔ ነው እኔ ነው ትለኛለህ? ምን ይሄ ነው በየ ምንድን ነው ደምለው? ሰሚ ተበላው። ወዴት ነው? አቤት ሳሚ፣ ሳሚ ምንድን ነው ደምለው? እናንተ ጅል እየታባቱ ነው የሚያመጣው። ታውቀዋለህ ደምለው? ይሄ ምኑ በእናትህ ከድንብላ ሌባ ሰብድ ነው። አንተ ደምለው አባረህ በለው ያሉት እዚህ ጋር ነው። ምንድን ነው ማድረጎሽ? ይኸውልህ ምርኩስ ወርቁ የናና ቤተሰቦች ነው። አሁን ደግሞ እነሱ ችግር ውስጥ ነው ያሉት። አሁን ያንተ ፎንካ? አዎ፣ እንዴትም ብለን ልናገኘው ይገባል። አሁን 77ኛው የዓለም ጦርነት ተነሳ ማለት ምን እያልክ ነው? የወሰደውን ታውቀዋለህ? አዎ አውቀዋለሁ። ምን? እንዴት እስከዛሬ አልነገርከኝም? አሁን ቢሆን ነግረህ። ለምን? ይቅርታ ጆሮ፣ መሄድ አለብኝ። ሳትነግረኝ ወዴት ነው የምትሄደው? ማን የሰረቀው? ይቅርታ አልኩህ እኮ አልሰማኸኝ? ይቅርታ ይለኛል እንዴ? አንተ ላይ የሰረቀው? የአሴር አድናቂ የሆናችሁ ይህን ቪዲዮ ላይክ እንደዚሁም ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? ዛሬ ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በስተ መጨረሻ አሴር ወርቁን እየወሰደው ልጅ ደረሰበት። አንገቱን አንቆ በመያዝ እስከ ዛሬ ድረስ ለምንድን ነው ያታለልከኝ? ወርቁን የሰረቀውን ሰው ፈልግ ስለሽ እያልክ ለምን አታለልከኝ? በማለት ወርቁን ከየትም ብለህ ፈልገህ እንድታመጣ ፈልጋለሁ በማለት አሴር አንቆ በመያዝ ልጁን ያስጠነቅቀዋል። ልጁም እንግዲህ ወርቁን ክላማስ ይዤዋለሁ፣ ስለዚህ ከየትም ማምጣት አልችልም በማለት ለአሴር ይመልስለታል። አሴር ግን ያ ወርቁ ምን ያክል አስፈላጊ እንደሆነ ነገር ያለው፣ ስለዚህ እንደምንም ብለህ ወርቁን እንድታመጣ አስጠነቅቃለሁ፣ አለዛ ግን እወጋለሁ በማለት ያስፈራረዋል። እንግዲህ ልጁም ማለትም እንግዲህ በትናንትናው ክፍል ላይ እንደተመለከትነው ተምቾና ደምለው አብረው በሆኑበት ሰዓት እንግዲህ ልጁ ሲመጣ ደምለው በአንድ ጊዜ ነበረ አይቶ የለየው ማለት ነው። በዚህ ሰዓት ግን አንተ ነህ በማለት ድንጋይ አንስቶ ያሯሩጠዋል ማለት ነው። እንግዲህ ተምቾ ነገሩ ስላልገባው ወይ ምንድን ነው በማለት አብሮ እየተከተላቸው ነበረ ማለት ነው። በዛን ሰዓት ግን ልጁ አምልጧቸዋል። በሰዓቱ አልያዙትም። ነገር ግን ልጁ ማን ነው ብሎ ተምቾ ሲጠይቀው ወርቁን የሰረቀኝ ልጅ ይሄ ነው በማለት ይነግረዋል ማለት ነው። እንግዲህ ተምቾ እስከ ዛሬ ድረስ አሴር እኮ ወርቁን የወሰደውን ሰው ፈልግልኝ ብሎ ጠይቆት ነበረ፣ ለካ ራሱ ሆኖ ነው በማለት ተምቾ የተፈጠረውን ነገር ለአሴር መናገር ይኖርብናል ብሎ ለአሴር ይነግሩታል ማለት ነው። ቀደም ሲል ግን የልጁ ጓደኛ የሆነው ልጅ አሴርን ባገኘው ሰዓት ወርቁን የወሰደውን ሰው አላገኛችሁትም ወይ ብሎ ሲጠይቀው የምኑን ወርቅ በማለት ይጠይቀዋል ማለት ነው። ለካ ረስታችሁታል እንዴ በማለት አሴር ሲያስታውሰው አይ እሱንማ አግኝተነዋል አውቀዋለሁኝ ግን ደግሞ ልነግርህ አልችልም በማለት ነበር የመለሰለት። እንግዲህ ለምንድን ነው ማስነግረኝ ሲለው አይ ልነግርህ አልችልም በማለት ጥሎት እየሄደ ነበረ። በዛን ሰዓት እንግዲህ አሴር ተከትሎ ይዞ እንድትነግረኝ ፈልጋለሁ በማለት አንቆ ይዞ ይጠይቀዋል ማለት ነው። እንግዲህ በዛን ሰዓት ይነግረዋል ለአሴር ማለት ነው። ወርቁን የወሰደው ራሱ እንደሆነ ይነግረዋል ማለት ነው። ማለትም የራሱ ጓደኛው ማለት ነው። ከዛ በኋላ አሴር ለካ አብራቸው ናቸው ስታታለሉኝ ነበረ በማለት አሴር ልጁን ይደበድበዋል ማለት ነው። በዛን ሰዓት እንግዲህ ወዴት ነው የት ነው ያለው? አሁን አለበት ቦታ እንድትወስደኝ እፈልጋለሁ በማለት ይጠይቀዋል ማለት ነው። እንግዲህ አንድ ፎንቃ የያዘ ማለት ያስያዘችው ልጅ አለች እና እሷን ክላም ሊያደርግ ሄዷል ብሎ ነበረ የነገረው። ነገር ግን ወደዛ ቦታም ሲሄዱ ማለትም ወደነ ምናሴ ስራ ቦታ ሲሄዱ እዛ ማንም ሰው አልነበረም ማለት ነው። ማለትም የሚፈልጉት ልጅ እዛ አልነበረም። ከዛ በኋላ አሴርን እነ ተምቾን ካገኛቸው በኋላ እነ ተምቾም ወርቁን የወሰደውን ልጅ እኮ አገኘ ነው በማለት ለአሴር ይነግሩታል። እባክህ እኔም አውቄዋለሁኝ ግን የት ነው ያለው በማለት ሲጠይቃቸው የሄደበትን አቅጣጫ ይነግሩታል ማለት ነው። እንግዲህ በዚህ ሰዓት ሁሉም ተያይዘው ልጁን ፍለጋ ይሄዳሉ ማለት ነው። ከብዙ ድካምና ፍለጋ በኋላ ልጁን ካገኙት በኋላ አሴር አንቆ በመያዝ እስከ ዛሬ ቆይ እንዴት እንደዚህ ታታልለኛለህ በማለት ያስፈራረዋል ማለት ነው። ወርቁን ከየትም ብለህ እንድታመጣና ለባለቤቱ እንድትመልስ እፈልጋለሁ ብሎ የመጨረሻ ማስጠንቀቂያ ይሰጠዋል።
ልጁም እንግዲህ ወርቁን ክላማስ ይዤዋለሁ፣ ስለዚህ ከየት ላመጣ እችላለሁኝ? ብሩንም አጥፍተነዋል በማለት ይነግረዋል ማለት ነው። ከዛ ግን አሴር ግን ከየትም ብለህ እኔ ምንም ወርቁን ግን እንድታስመልስ እፈልጋለሁ ይለዋል ማለት ነው። እንግዲህ ክላም ያስያዙበትን ቦታ እንዲነግረውና ምናልባትም ደግሞ ግማሽ ገንዘቡን አሴር ሞልቶ ወርቁን መመለስ እንዳለባቸው ያስባሉ ማለት ነው። ነገር ግን ያ ባለ ሱቁ ወይም ወርቁን የገዛቸው ሰው ወርቁን ይመልስላቸዋል አይመልስላቸውም የሚለው ነገር በጣም አሳሳቢ ነገር ነው። ምክንያቱም ወርቁ በጣም ውድ ስለሆነ እነሱ ደግሞ የሸጡበት ገንዘብ ደግሞ ወርቁ በሚያወጣበት ልክ ስላልሆነ ምናልባት የገዛው ሰውዬ ወርቁን ሊመልስላቸው ላይችል ይችላል ማለት ነው። ይሄ ነገር ደግሞ ከአሴር ጋር ትልቅ ችግር ውስጥ ሊከታቸው ይችላል። እንግዲህ አሴር ወርቁን ለማስመለስ የተቻለውን ነገር እያደረገ ነው። ምናልባት ደግሞ ወርቁን ከገዛው ሰው ጋር ትልቅ ጸብ ውስጥ ሊገባና እንደዚሁም ደግሞ ልጁንም ሊጎዳው ይችላል ማለት ነው። በሌላ በኩል እንግዲህ ወርቁን እየሰረቀው ልጅ ሰላምን ወድጄሻለሁ በማለት እያዛጋት ነበረ። እንግዲህ በሁለቱ ቅርርብነት ደግሞ ምናሴ ምቾት አልተሰማውም ነበረ። ሁለቱም አብረው በመሆናቸው ምናሴ በጣም እንዳዘነና እህቱንም ቢሆን እንዴት ከሱ ጋር ትሆኛለች በማለት እየጠየቃት ነበረ። ሰላም ግን እሱን ለማናደድ ብላ እኔ በቃ ወድጀዋለሁ በማለት በወንድሟ ፊት ነበር ስትናገር እየነበረው። እንግዲህ ልጁንም ደግሞ ወደ ካፌ ይዛ ከሄደች በኋላ እስከዚህ ድረስ ዝም ብያለሁ፣ ከዚህ በኋላ ግን አጠገቤ እንድትደርስ አልፈልግም በማለት ታስጠነቅቀዋለች። ልጁም እንግዲህ የሌለ ነው የተመቸሽኝ በማለት ሲጠይቃት፣ ሰላም ግን በጭራሽ እኔ ከአንተ ጋር መሆን አልፈልግም፣ አጠገቤ እንዳትደርስ፣ ወንድሜም ጋር ሆነ እኔ ጋር አጠገባችንም ብትደርስ ምንኛ ለቅ ብላ ትዝትበታለች ማለት ነው። እንግዲህ ልጁ የባሰ ደግሞ አሁን ፎንቃሽ እየፎነቀቀኝ ነው እያለ ነበረ ማለት ነው። እንግዲህ በዚህ ሰዓት በተለያዩበት ጊዜ ነበረ ሰላምን እየተከታተላት እያለ ነበረ እነ ደምለው የያዙት ማለት ነው። እንግዲህ ደምለው አንድ ጊዜ ባየው ሰዓት ነበረ ያወቀው ማለት ነው። እንግዲህ ወይዘሮ ሜላት ወርቅ እንግዲህ ከተመለሰላት፣ ወይዘሮ ሜላት ግን እኔ ገንዘብን መጥቶ መሄዱም አይቼዋለሁ። ስለዚህ ወርቁ ቢመጣም ባይመጣም ምንም ግድ አይሰጠኝም፣ ቢመጣም ደግሞ አልፈልገውም፣ ከምንም በላይ ሰው እንደሚበልጥ ተረድቻለሁ ብላለች ማለት ነው። እንግዲህ ከድንብላል ጋር ለረጅም ጊዜ ተኳርፈው በነበረበት ሰዓት ሰው ምን ያክል አስፈላጊ እንደሆነና ድንብላል ደግሞ ስታኮርፋቸው ወይዘሮ ሜላት ምን ያክል ተሰምቷት እንደነበረ ነው የሚያሳየው ማለት ነው። ስለዚህ ከገንዘብ የሰው ልጅ ይቀድማል። እኔ ወርቁ ቢመጣ ምንም አይሰራልኝም። አሁን ላይ ደግሞ ስራ አግኝቻለሁ። ስለዚህ ሰርቼ ማግኘት ስለምችል የወርቁ ነገር ምንም አያሳስበኝም። በዛን ሰዓት እንደዛ የሆንኩት ወርቁ በጣም ያስፈልገኝ ስለነበረ ነው እንጂ እኔ ያን ያክል ገንዘብ ወዳድ ሴት ሆኜ አይደለም በማለት እየተናገረች ነበረ። ድንብላል ግን ምንም ሆነ ምንም ወንድሜ ግን የወሰደውን ነገር መመለስ አለበት እያለች ነበረ ማለት ነው። እንግዲህ በትናንትናው ክፍል ላይ ሁሉም ስምምነት አውርደዋል። በባለፈው ቪዲዮ ላይ እንደሚታረቁና ድንብላልም ከወንድሟ ጋር እንደምትስማማ ነግሬያችሁ ነበረ። አሁን ላይ ሁሉም ታርቀው ቤታቸው ሰላም ሆኗል ማለት ነው። ወይዘሮ ሜላት እንግዲህ በስራ ቦታዋ ሉሊት የምትባለዋ ሴትየው በጣም በቅናት እንደተነሳሳችባት እና ስራዋ ላይ እንቅፋት እንደምትሆንባት ነገራችሁ ነበር። እንግዲህ እሷም አሁንም መቅናቱንና ወይዘሮ ሜላትን ከስራዋ ማስተጓጎሉን ተያይዘዋለች ማለት ነው። እዛ ቢሮ ውስጥ ስራዋን በአግባቡ እንዳትሰራና መውጣት ባለባት ሰዓት እንድትወጣ እየነገረቻት ነበረ። ወይዘሮ ሜላት ግን እኔ በማንም ሰው የምመራ ሰው አይደለሁም፣ የራሴ የመመሪያ ህግ አለኝ፣ ስለዚህ ከኔ ጋር እንደዚህ አይነት ነገር ማውራትሽን አቁም እያለች እያስጠነቀቀቻት ነበረ ሉሊት። እንግዲህ ከዛም የባስ ብሎ ደግሞ አቶ ምስክር የድርጅቱን ሙሉ ኃላፊነት ለወይዘሮ ሜላት ሊሰጣት እንደነበረና ወይዘሮ ሜላት ግን በዚህ ሀሳብ ፈቃደኛ እንዳልነበረች ዩኤል ሲነግራት ይባስ ነበረ ቅናቷና ንዴቷ እየጨመረው ማለት ነው። ጭራሽ ሙሉ ኃላፊነቱን ድርጅት ለሷ ሊሰጣት እያለች በጣም ተናዳ ነበረ። እስኪና ያለን እያለች ነበረ ሉሊት። እንግዲህ ምን አስባ እንደሆነ ባይታወቅም ወይዘሮ ሜላት ላይ ያላት ጥላቻና ያላት አመለካከት ግን በጣም ከባድ ነው። ዩኤልም ቢሆን አቶ ምስክር ወይዘሮ ሉሊት
ወይዘሮ ሜላትን ወዷታል። ስለዚህ ድርጅቱን ሙሉ ኃላፊነቱን ለእሷ እስከ መስጠት ደረጃ ድረስ ነበር እየደረሰው። ዓይንሽን ከእሷ ላይ ብታነሽ ይሻልሻል፣ በዚህ ሁኔታ የምትቀጥይ ከሆነ የእንጀራ ገመድሽ ነው የሚበጠሰው እያለ እያስጠነቅቃት ነበረ ማለት ነው። እንግዲህ አቶ ምስክር ወይዘሮ ሜላትን እንደወደዳትና ለድርጅቱ በጣም አስፈላጊ ሰው እንደሆነች ስላወቀ ሉሊት ደግሞ እሷ ላይ ያላትን ጥላቻ እና አመለካከቷን ካልቀየረች አቶ ምስክር ከዛ ድርጅት ውስጥና ከስራዋን ሊያፈናቅላት እንደሚችል ነበር ኢዩኤል ሲነግራት የነበረው ማለት ነው። እንግዲህ ብዙዎቻችሁ ኢዩኤል ወይዘሮ ሜላትን ወዷታል የሚል ኮሜንትም ነበረ ማለት ነው። ነገር ግን እንደዛ የሚሆን አይመስለኝም። ምክንያቱም ወይዘሮ ሜላት በጣም ትልቅ ሴትና የራሷ የሆነ ቤተሰብ ያላት ትዳር ያላት ሴት ናት። ምንም አሁን ላይ አቶ መስፍን አብሯት ባይሆንም ነገር ግን ትዳራቸው አሁንም ቢሆን እንዳለ ስለሆነ ከኢዩኤል ጋር በጭራሽ አብረው ሊሆኑ እንደማይችሉ ልነግራችሁ እወዳለሁኝ። ምናልባት አቶ እስክንድር ወይዘሮ ሜላትን ሊወዳት ይችል ይሆናል። ነገር ግን ደግሞ በዚህ ልክ የሚያስኬዳቸው ነገር ይኖራል ብዬ አላስብም። ወይዘሮ ሜላት ደግሞ በቅርቡ ከዛ ድርጅት ውስጥ ወጥታ ወደ ራሷ ድርጅት እንደምትመለስ ተስፋ እናደርጋለን። ምክንያቱም ድርጅቷ ለጊዜው ታገደ እንጂ ሙሉ በሙሉ ስላልተወሰደባት አሁን ላይ ወደ ራሷ ድርጅት ልትመለስ እና አሁን በፍርድ ቤትም ቢሆን ደግሞ ተከራክራ ገንዘቧን የማስመለስ አቅም ያላት ስለሆነች እያገኘች ስለሆነ በገንዘብም በማንኛውም ነገር ማለት ነው እንደምንም ብላ ያንን ነገር ማድረግ ትችላለች። ስለዚህ ወደ ራሷ ድርጅት ተመልሳ ወደ ነበረችበት ከፍታ ከፍ እንደምትል እናምናለን ማለት ነው። ሌላው ሀንዬና የአሴር ጉዳይ ነው። እንግዲህ ሁለቱም እየተነፋፈቁ ነገር ግን በጸባቸው መካከል ትልቅ ናፍቆት እንዳለ ሲገላለጹ ነበረ። ስለዚህ ለምን አንታረቅም እና ይህን ናፍቆታችንን አንሽረውም እያሉ ነበረ። አሴር ግን እንደዛ ሊሆን አይችልም እያለ ነበረ። እኔ እንደ በፊቱ ልሆንልሽ አልችልም፣ ውስጤ ተመርዟል እያለ ነበረ። እንግዲህ ተምቹ በተደጋጋሚ ለአሴር ሲነግረው የነበረው ስለ ሀና ያለው አመለካከት እንዲቀየር ነበረ። ምክንያቱም ሀና እሱን እንደማትወደው እንደማትፈልገው ሁለተኛ አማራጭ እንደሆነ እየነገረው ነበረ ማለት ነው። ተምቹ እንግዲህ ይህንን ነገር በውስጡ ስለያዘ በሀና ትልቅ ቂም ይዞባታል ማለት ነው። ስለዚህ እሱ ደግሞ እኔን አትወደኝም የሚል ሀሳብ ነው በውስጡ ያለው። ሀና ግን አሁን ላይ ያሴርን እየወደደችው እና እሱ ሲርቃት ደግሞ እየናፈቃት እንደሆነ ስትናገር ነበረ። ስለዚህ ሁለቱ ታርቀው አብረው ይሆኑልን እንላለን። ውድ ኖላዊ ድራማ ተከታታዮች እንደዚሁም የሀይሚቲው ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ ያደረጋችሁ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።